ሐምዛ ሺፋ የተናገረው ንግግር ብዙዎችን አወዛግቧል። ብዙ ሰው ስሜን አያውቀው አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣምና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው። ላይቭ ላይ መሳሳብ ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸዋል። በምስሉ ላይ የምትመለከቷቸው ምን አለ ሀገራችን ውስጥም እንደዚህ አይነት ህግ ቢገባ። ታቦቱ በአማርኛ ልንገራችሁ እንጨት ነው። ታቦቱ ነው አይደለም ነው እንጨት ነው። ኢየሱስ ክርስቶስ ወደ ካዕባ እንደሚሰገድ መናገሩና መተንበዩን ታውቃላችሁ። ይህንን ታሪክ የምታገኙት ዮሐንስ አላህ ሁን ሲል ማይሆነው ነገር የለም። ተመልከቱ የአላህን ስራ ሱብሃንአላህ። ይሄ የአላህ ታምር ነው። በቅርቡ በቬንዙዌላ ላይ በተፈጠረው የመሬት መንቀጥቀጥ ላይ አንዲትና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳንበርሉ በሁላችሁም ላይ ሰይኔ ዛሬም እንደተለመደው አነጋጋሪ፣ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርባለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ አድርጉ። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ዛሬ ቪዲዮአችን ተጀመረ። የመጀመሪያ ሁለት አስደሳች መረጃዎችን እንመለከታለን። ሁለት እጅግ በጣም አስደሳች የሆኑ መረጃዎችን ላጋራችሁ። የመጀመሪያው ከሙነሺር መሐመድ ሰይድ ጋር የተገናኘ ሲሆን ሁለተኛው ደግሞ በቅርቡ እናቱን ያጣውና የብዙዎችን ልብ የነካው ከተማሪ ኻሊድ ቃሲም ጋር የተገናኘ ይሆናል። በቅደም ተከተል ልንገራችሁ። ገና በወጣትነት እድሜ ሞቶ ብዙዎቻችን አሳዝነው የነበረው ሙነሺር መሐመድ ሰይድ ሁለተኛ ልጅ የሆነችው ኸዲጃ በትላንትናው ዕለት ቁርአን ማህተሟ ተነግሯል። እዚህ ጋር የምትመለከተው መልኩም ደግሞ ከቤተሰቦቿ ጋር ደስ የሚል ጊዜ እንዳሳለፈችም ተዘግቧል ማለት ነው። ይሄ እጅግ በጣም አስደሳችና እቺ ልጅ እንግዲህ አድጋ ለአባቷ ዱዓ የምታደርግ የምትጠቅም ጀግና ልጅ አላህ ያድርጋት። እሱንም ደግሞ ጀነተል ፊርደውስን ይወፍቀው። አንደኛው መረጃ ይሄ። ሁለተኛው መረጃ ደግሞ ከተማሪ ኻሊድ ቃሲም ጋር ይገናኛል። የሚኒስትሪ ፈተና በሚወስድበት ቀን እናቱን በሞት ያጣውና ጠዋት ፈተና ሄዶ ተፈትኖ በመሃልም ቀብሮ ተመልሶ ከሰዓት ሄዶ ፈተና ተፈትኖ ብዙዎችን አስገርሞ የነበረው ወይም ደግሞ ብዙዎችን አሳዝኖ የነበረው ተማሪ ኻሊድ ቃሲም እንደምታውቁት ከበታቹ ሁለት ታናናሾቹ አሉ። ቤተሰቡን የሚያስተዳድረው እሱ ነው። ታዲያ ይህንን ተማሪ በሸገር ሲቲ ምንድነው የካጣፎ ክፍለ ከተማ አመራሮችና እንዲሁም ደግሞ የኦሮሚያ ትምህርት ቢሮ በጋራ በመሆን ለነዚህ ልጆች ቤት ተገንብቶ ሊሰጣቸው እንደሆነ ተነግሯል። እንግዲህ የካጣፎ ክፍለ ከተማ መሬቱን ለመስጠት ኦሮሚያ ትምህርት ቢሮ ደግሞ ቤቱን ገንብቶ ለማስረከብ እንግዲህ ምንድነው ማበሸራቸው ወይም መናገራቸው ተዘግቧል ማለት ነው። ይህ እጅግ በጣም አስደሳች ነገር ነው። እነዚህ ተማሪዎችን ለመደገፍ ብዙዎች የተረባረቡ እንደነበረ ታውቃላችሁ። ታዲያ የካጣፎ ክፍለ ከተማ ከኦሮሚያ ትምህርት ቢሮ ጋር በመሆን ቤት ገንብቶ ሊሰጣቸው እንደሆነ ተነግሯል። ይህ እጅግ በጣም አስደሳች የሆነ ነገር ነው። እንግዲህ ሁለቱንም መረጃ ይጠቅማል ወይም ያስደስታል ብዬ ስላሰብኩ ለእናንተ አመጣሁት። ቪዲዮውን በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም ይመቻች። የሙነሺዱ ልጅ እንግዲህ ያው አላህ የጀነት ያድርገው፣ አላህ ይርሐመውና እንግዲህ ልጁ ሐፊዝ ሆናለታለች፣ አክትማለች። እጅግ በጣም ደስ ይላል። ገና በልጅነቷ ጥሩ አባትና ጥሩ እናት ባሉ ማለት ልጆቹን በዲን አሳድጎ እንግዲህ ለሱ ዱዓ የሚያደርጉለት ለሱ ሰደቃ የሚያወጡለት እንደዚሁም ደግሞ ሐፊዝ ሲሆኑለት ነው። በቃ እንደዚህ ሲሆን ነው አባት ከሞተ በኋላ በህይወት አለ ብሎ ማለት እና እንግዲህ እጅግ በጣም ደስ ብሎኛል። እናንተም እንግዲህ ቁርአን አልቀረውም ብላችሁ ካሰባችሁ በኦንላይን በኢሞ፣ በዋትስአፕ፣ በቴሌግራም በዚህ ስልክ ቁጥር እኔ ጋር እየደወላችሁ እንግዲህ ቁርአን መቅራት መመዝገብ ትችላላችሁ ላለሁኝ። እንደዚሁም ደግሞ ለካሊድ ቤት ሊገነባለት ነው። ያም ደስ የሚል ነገር ነው። ከፍተኛ ውጤት አምጥቷል። በነገራችን ላይ አላህ ይጨምርለት። አመስጋኝ ሁኑ። ለምን ካላችሁ ደግሞ ከነመረጃው እናያለን። ጀሞ ወላሂ ከዚህ ቪዲዮ በኋላ አንተ ካላመሰገንክ ጤነኛ አይደለም። ወላሂ ነው። አሁን ላይ 170 ሺህ የሚሆኑ ሰዎች ከእንቅልፋቸው አልተነሱ ማለት አላህ እዛው ላይ ይዟቸዋል፣ ወደሱ ወስዷቸዋል። እናንተ ግን እድል አለ። አሁን ላይ 300 ሚሊዮን የሚሆኑ ሰዎች ማየት አይችሉም። አንተ ግን እኔን እያየኝ ነው አታያሉ ብራዘር። እስኪ አልহামዱሊላህ። አሁን ላይ 50 ሚሊዮን የሚሆኑ ሰዎች የካንሰር በሽታ ጋር እየተዋጉ እኔ እናንተ ግን አልহামዱሊላህ ወላሂ። አሁን ላይ 400 ምናምን ሚሊዮን የሚሆኑ ሰዎች መስማት አይችሉም። እይሰማላ ብራዘር እኔ ሰማሻለሁ እና እኔ እኮ ማለት እኔ እኮ ያላህ ስራ ማመስገኑ ቢበቃን አላህ Subhanahu Wa Ta'ala ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ ይጨምራችኋለሁ፣ ወለኢን ከፈርቱም ከሸመጠጣችሁኝ ግን ብራዘር ከካዳችሁኝ ግን አለ ኢና አዛቢ ለሸዲድ ቅጣቴ ከባድ ነው እኔ አላል እና ሁሌም አመስጋኝ ነው። አመስግነን ተጨምሮልኝ ይሄን ውለታ ተውሎልኝ ሱብሃንአላህ ዋን ሙስሊም ላረገና አምላክ
መቻቹ ፒሊንኳ ብዙዎቻችን አመስጋኝ አይደለንም። ምናየው ብዙ ነገር አለ። እኔኮ ምናምን እንደዚህ ደሃ ነኝ፣ እኔኮ ሀብታሞችን ነው ማየው ምናምን ጓደኞቼ እንዲያላቸው ብዙ ጊዜ እንላለን። ያ ነገር መሆን የለበትም። ስናይ ከኛ በታች ያሉ ሰዎችን ማየት አለብን። ምን አይነት ችግር ውስጥ ያሉ ብዙ አይነት ችግር ውስጥ ያሉ ሰዎች አሉ። አይን ካለን እጅ ካለን መንቀሳቀስ ከቻለን በስነ ስርዓት ምን ተነፍስ ከሆነ አልহামዱሊላህ ልንል ይገባል። እንግዲህ እነዛ አይን የሌላቸው ሰዎች እጅ የሌላቸው ሰዎች መንቀሳቀስ ማይችሉ ሆስፒታል ሆነው አላህን እያመሰገኑ ነው ያሉት። ሱብሃንአላህ እኛ አላህን አመሰግን ነው ማላመሰግን ነው ምንም ከሱ ላይ የሚቀንስበት ነገር የለም። ስናመሰግን ግን እኛው ራሳችን ተጠቃሚ እንሆናለን። አላህ የተሻለ ነገር ይሰጠናል። በቅርቡ እንግዲህ አሳዛኝ በሆነ ሁኔታ የሞተው ወጣት ለምርቃቱ በተገዛው በሬ ተወግቶ ስለሞተው የጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተመራቂ ስለሆነው ከአንድ ሳምንት በፊት ተመርቆ ነበረ። ለምርቃቱ በተገዛው በሬ ተገድሎ ስለሞተው ወጣት ትንሽ እናውራ። ይሄ በምስሉ ላይ የምትመለከቱት ወጣት እንግዲህ ከአንድ ሳምንት በፊት ተመርቆ ከጎንደር ዩኒቨርሲቲ ወደ ቤተሰቦቹ ሄዶ በሬ በመግዛት ከቤተሰቦቹ ጋር ደስታውን አብሮ ሰለብሬት ለማድረግ በተገዛው በሬ ነው ተገድሎ የሞተው። እስቲ ዛሬ የሱን የሞት ዜና ልነግራችሁ ሳይሆን ከኛ ህይወት ጋር ይሄ ነገር ምን ያገናኘዋል የሚለውን ትንሽ ትንታኔ ሰጣችኋለሁ። ይሄ ቪዲዮ ለማንኛውም ሰው ስለሚጠቅም ሪፖርት ሼር እያደረጋችሁ አድርሱ። አብዛኞቻችን ሰዎች በተፈጥሯችን ሁላችንም እንደ ራሳችንን ሁሌ ዘውታሪ አድርገን ነው የምናስበው። መቼ እንደምንሞት አናስብም። እኔ እኮ ሟች ነኝ ብለን ከፈጣሪ ጋርም ከሰዎች ጋርም ያለንን ግንኙነት አጥብቀን አንይዝም። ጌታችን አላህ ምን ይላል? ወማ ተድሪ ነፍሱም ማዛ ተክሲቡ ገዳ፣ ነፍስ እኮ ነገም እንደምትሰራ አታውቅም። ወማ ተድሪ ነፍሱም ቢአይ አርዲን ተሙት፣ ነፍስም በየትኛው ምድር እንደምትሞት አታውቅም ይላል። አሁን ለምሳሌ እኔ ኢትዮጵያ ነው ያለሁት። ኢትዮጵያ ነው የምሞተው ብዬ አስቤ ሊሆን ይችላል። ነገር ግን ማላቀው ሀገር በቃ ጭራሽ ከዚህ በፊትም ኢማጂን አድርጌው ማላቀው ሀገር ሂጄ ልሞት ይችላል። አሁን ይሄ የጎንደር ዩኒቨርሲቲ ተመራቂም እዚህ ደረጃ ለመድረስ ለመመረቂያ ሁሉ አመታት ምን ያህል እንቅልፉን ሰውቶ ሲያጠና እንደነበረ፣ ምን ያህል ከሰዎች ከጓደኞቹ ርቆ ለትምህርቱ ጊዜ ሰጥቶ ሲያጠና እንደነበር ምናቀው ነገር የለም። ነገር ግን ለመመረቅ እርግጠኛ ነኝ በጣም ብዙ መስዋዕቶችን ከፍሏል። ዋናው መልእክቴ ምንድነው? እዚህ ምድር ላይ ስንኖር እንደ እንግዳ መኖር አለብን። ስንሄድም ሰዎች ላይ ጥሩ ነገር ጥለን ጥሩ ውለታዎችን ውለን ሰዎች በደስታ በጥሩ ነገር የሚያስደስቱበትን ወዮች እንዲሁም ደግሞ እንደዚህ አሁን በማንኛውም ሰዓት ልንሞት ስለምንችል ጌታችንን ስንገናኝ በጥሩ ሚዛን እንድንገናኘው ዱንያ ላይም እሱን የሚያስደስት ነገር ሰርተን መሄዳችንን አደራ ልላችሁ እወዳለሁ። ከኔ ጭምር እና ምድር ይቺ ነች። ነገ ከነገ ወዲያ እንዲያስተካክላለሁ የሚባል ነገር የለም። በማንኛውም ሰዓት ልንሄድ ስለምንችል ጥንቃቄ አድርገን ህይወታችንን አሳምረን ወደ ጌታችን ወደ አላህ እንመለሳለን ለማለት ያህል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዎችን አስደንግጧል። ለምርቃቱ የተገዛ በሬ የአላህ ሰበብ የአላህ ስራ እጅግ በጣም ያስደንቃል። የገደለው ወጣት እንግዲህ ሰምታችኋል። ወጣቶች በአሁኑ ሰዓት በተለያየ አይነት ሁኔታ እያለቁ እየሞቱ ያሉበት ሁኔታ አለ። ሁሌም ቢሆን መቼ እንደምንሞት አናውቅ። እኔ ወጣት ነኝ፣ ቆይ ወደ አላህ እመለሳለሁ፣ ቆይ ችግር የለውም፣ ዛሬ ነገ ይስተካከላለሁ፣ ዛሬ ነገ ሰላት ጀምራለሁ ማለት የለብንም። መቼ እንደምንሞት መቼ ወተን እንደምንቀር ስለማናውቅ ሁሌም ቢሆን ዝግጁ ሆነን ሞትን ልንጠብቀው ይገባናል። ሁሉ ነገር የምንሰማው ነገር የሚሞቱ ሰዎች ዘመዶቻችን አሁን ሚዲያ ላይ የምትመለከቱት ለእናንተ ጥሪ ነው። አንተም ልትሞት ትችላለህ ነው። እንዲህ ተደውሎ አይነገርም፣ ሚስኮል አይደረግልህም፣ ና እኔ ልወስድህ ነው ተዘጋጅ አትባልም። ስለዚህ ይሄ ሚስኮል ነው ማለት ነው ለኛ ሁላችንም። እንግዲህ አላህ በዲን አልእስላም ላይ በሐቅ ላይ እንዲሁ ደግሞ በዲኑ ላይ በሻሃዳ የምንሞት አላህ አድርገን። ፋኖ ዛሬም ሙስሊሞችን መግደሉን ቀጥሏል። የኦርቶዶክስ አማጺ የሆነው ፋኖ በተለያዩ የአማራ ክልል በጎጃም በጎንደር ሰዎችን መግደሉን ቀጥሏል። በሚያሳዝን ሁኔታ በወሎ ደሴ ዙሪያ አካባቢ ምናልባትም 024 የሚባለው ቀበሌ ፈላና ሳይሆን አይቀርም ስሙ ካልተሳሳኩኝ፣ እዛ አካባቢ በጣም በርካታ የመንግስት ሚሊሻዎችን የመንግስት ናቸው በማለት ገሏቸዋል። ትናንትና ባህር ዳር ላይ አንድ ወንድም ከመስጊድ መግሪብን ሰግዶ ሲመለስ መኪናውን አስቁመው ከመኪናው አስወርደው ገለውታል። አላህ ይዘንለት፣ ሸሂድ አላህ ያድርገው። እንግዲህ የኦርቶዶክስ አማጺ ክረምት ሲሆን ይብስበታል። ገበሬውን እያሳደደ የሚገል ነው። ከዚህ አማጺ ምን ኃይል እንደሚያድነን ህዝባችንን ምን ኃይል እንደሚመክተው አላቅም። ለሞቱት እንግዲህ አላህ ይዘንላችሁ ነው የምለው። ለቆሙትም እንግዲህ አላህ ይድረስላችሁ ነው የምለው። ሌላ ምን ይባላል? ይሄ ነገር በጣም ከመጠን በላይ ብቷል። እኔ እንደዚህ አይነት ነገር ሰምቼ አላቅም ከዚህ በፊት። አሁን ላይ ግን እንደ ቀልድ ነው እየዘገብኩ ያለሁት። ባለፈው ኡስታዞች ተገደሉ ብዬ ነበር፣ ድጋሜ ሌሎች ደረሶች ተገደሉ ብዬ ነበር፣ ድጋሜ ከመስጊድ ሲወጡ ተገደሉ ብዬ ነበር። በቅርብ እንኳን አንድ ሙስሊም ተገሎ ሁለቱ ደግሞ ተደብድበው ሆስፒታል ገብተው ነበር።
ዛሬም ተደገመ። አማራ ክልል ላይ ያለው ጭቆና ምንድን ነው? ይብቃ ልንል ይገባል። ሁላችንም አልቅሰን ዱዓ ልናደርግ ይገባል። አማራ ክልል ላይ ያላችሁ ደግሞ ሁላችሁም ልትተጋገዙ አንድ ልትሆኑና እንደዚሁም ልትጠነቀቁ ይገባል። መንግስትም በዚህ ጉዳይ ላይ መፍትሄ ሊያመጣ ይገባል። አብይና እንደዚሁ የመጅሊስ ፕሬዚዳንት ሀጅ ቱፋን እንግዲህ እየተመለከትናቸው እንገኛለን። ጥሩ የሆነ ቀረቤታ አላቸው። ያ ደግሞ ደስ የሚል ነገር ነው እና አብረው ሆነው መጅሊስም በዚህ ጉዳይ ላይ በደንብ ሊሰራበት ይገባል። ሐምዛ ሺፋና ውዝግቡ። ሐምዛ ሺፋ ኢንተርቪው ላይ አንድ ንግግርን ተናገረ። ያ ንግግር ደግሞ ሰዎች እንግዲህ እሱን እንዲሰድቡትኝ እንዲሁም ደግሞ እንዲወቅሱትኝ አንድ ምንጭ ሆነበት ማለት ነው። እስቲ ያለውን ነገር እንስማ። ሰዎች የሰጡትን ሀሳብ እንሰማለን። ብዙ ሰው ስሜን አያውቀውም። አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣምና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው ከዛ አንተ እናገኛለን ይላልና ከዚህ በፊትም ተናግሬያለሁ። አልሐምዱሊላህ እሱንም ደግሞ ሳላውቀው ነው እንዲህ አይነት እንትን ውስጥ አላህ እንትን ያደርገኝና አልሐምዱሊላህ በጣም ደስ የሚል ስሜት አለ። ብዙ ጊዜ ይለዋለሁ ሐምዛ ነው እያወራ ያለው። እንግዲህ ሰዎች በመንገድ ላይ ሲያዩኝ አላህ እያሉ ነው የሚጠሩኝ ምናምን ይላል። አብዛኛው ጊዜ የሱ የሚሰራውን ኮንተንት አይታችሁ ከሆነ ጥሩና አሪፍ አስተምሮ ነው ያስተላለፈ ያለው። ለምሳሌ እዚህ ጋር በምትመለከቱት ቪዲዮ አላህ ላይ አምፀህ አላህ ላይ አንተ ወንጀል ሰርተህ እሱ ያሰመራቸውንና ያስቀመጣቸውን ነገሮች ድንበር ካለፍክ በኋላ ሰዎች ጋር ያለህ ነገር እንዳይበላሽብህ አላህ ይሰትርልሃል። እሱ ጋር ያለውን እኮ አበላሽተዋል፣ ግን ሰዎች ጋር ስላለህ ሁሌ ማለት ነው ስለ አላህ ውዴታ ስለ አላህ ቸርነት ነው የሚያስተምረው። ሁሌ ቪዲዮን ደግሞ ሲጀምር አላህ ብሎ ነው የሚጀምረው። ሰው በመንገድ ላይ ሲሄድ አላህ እያሉ ይጠራኛል ሰዎች ለማለት ፈልገው አንዳንዶች ጊዜ አብዛኛው ልክ የሱ ቪዲዮ ሲጀምር አላህ ብሎ ነው የሚጀምረው እንጂ እሱ እያለ ያለው እንደተረዳሁት ከሆነ እኔ አላህ ብሎ ሲጠሩኝ ደስ ይለኛል ማለቱ አይደለም። ተረዳችሁ? አላህ ብሎ ሲጠሩኝ ደስ ይለኛል ማለት ሳይሆን የሱን ቪዲዮ ወይም ደግሞ እሱ የሰራውን ያለው ቪዲዮ ብዙ ሰው አይቶና ብዙ ትምህርት እየወሰደበት ስለሆነ ያ ነገር ለኔ በጣም አስደስቶኛል። በዚህ አይነት መንገድ ሰው እኔ መረዳቱ ነው እንጂ በዚህ አይነት መንገድ የምትረዱ ሰዎች ካላችሁ ሲጀመር ስህተት ነው። አላህ የሚለውን ስም የሰው ልጅ ወይም ፍጥረታት አይጠቀምም፣ ማንኛውም ማለት ነው። ሊጠቀሙትም አይችልም። የተጠቀመ ሰው ማሲያ ላይ ነው የወደቀው ስለማይቻልና ክልክል ስለሆነ። ተረዳችሁኝ? አላህ የሚለውን ስም ከአላህ ሱብሃነሁ ወተዓላ ውጭ የሚጠራበት ማንም የለምና ማለት ነው። ስለዚህ እሱ ሊል የፈለገው በዚህ አይነት መንገድ ወይም ደግሞ አሁን ያለበት የሰራበት ያለው መንገድ እና የሰራበት ያለው ኮንተንት ለሁሉም ሰው ቀልብህ ወይም ደግሞ የአላህን ምህረት ወይም ደግሞ የአላህን ውዳሴ ምን ያህል አላህ ሙሂብ እንዲኖረን እንዲያደርግ የሚያደርግ አሪፍ ትምህርት ነው ያስተማረ ያለው እንጂ በሌላ ነገር እንድትረዱት አይደለም። በመጀመሪያ መታወቅ ያለበት ነገር ምንድነው? እኛ ሙስሊሞች ወንድሞች እንዲያነ ጥፋት ሲያጠፉ ማለት ነው ይህ ነገር ትክክል አይደለም ብለን ስናወግዝ እነሱ ላይ ጥላቻ ኑሮብን ምቀኝነት ምናምን ነገር እናንተ እንደምትሉት ማለት ነው። ላ ወላሂ ይህ አይደለም። ይህ የእስልምና ትልቁ መርህ ስለሆነ ነው። ምን አንድ ወንድም በአደባባይ ሲያጠፋ ይህ ነገር ትክክል አይደለም ሐታ ቢቻል ያንን ነገር በእጅ ማስቆም መራ ሙንከረን ሚንኩም فليغير بيده فإن لم يستطع فبلسانه ከተቻለ ያንን ነገር በእጅ ማስቆም ካልተቻለ ደግሞ ንግግር ማለት ነው ያንን ነገር ማውገዝ ነው። እዚህን ያክል ነው እስልምና ያስቀመጠው ማለት ነው። ይሄ ኡማ እንደ ኡማ በላጭ የሆነውም ደግሞ በጥሩ በማዘዝና በመጥፎ በመከልከል ነው። طيب ስለዚህ ከዚህ ተነስተን ነው ወንድሞችን በሚዲያ ላይ የማይሆን ጥፋት ሲያጠፉ ማለት ነው ይህ ነገር ትክክል አይደለም ብለን የምንናገር ማለት ነው። ይህ ነገር ዛሬ ላይ ካልተወገዘ ትክክል አይደለም ብሎ ካልተናገረ ነገ ላይ የባሰ ስለሚመጣ ማለት ነው። ታከዳ ይህ ወንድማችን እንደኔ ማለት ነው በመጀመሪያ የተናገረውን ንግግር የሚያውቅም አይመስለኝም። ቢያውቅ ኖሮ የንግግሩን የቱን ያህል አስከፊነት ከእስልምና አንፃር የኩፍር ንግግር መሆኑን ቢያውቅ ኖሮ የሚናገር አይመስለኝም። አንድ ሙስሊም ይህን ንግግር አይናገርም ካለማወቅ ነው ብዬ አስባለሁ። እሱም በአላህና በሱ መካከል የምንተው ነገር ነው። ከዚህ ልጅ በላይ ደግሞ የገረመኝ አጀማ ከዚህ ወንድማችን በላይ የገረመኝ ፖድካስቱ ነው። ፖድካስቱ አንድ ሰው ይመጣለታል
በተለይ ሚዲያ ላይ ያ ነገር መነጋገሪያ ይሁን እንጂ በቃ እሱ ጉዳዩ አይደለም። ከአላህ ጋር ይሄ ነገር የሽርክ ንግግር ነው፣ ከአላህ ጋር ያጣላኛል፣ ከእስልምና አንጻር ከሸሪዓ አንጻር እንዴት ነው ጉዳዩ አይደለም። ህዝቡ ዘንድ መነጋገሪያ ይሁንለት፣ ሰብስክራይቡ ይደግለት፣ ኦኬ ዩቲዩብ ቪው ከፍተኛ ይሁንለት፣ خلاص አለቀ። አሁን ይሄ ንግግር ፖድካስቱ ቆርጦ ማለት ነው ኤዲት አድርጎ ቆርጦ መልቀቅ የሚገባው ንግግር ነበር። ለህዝቡ እንዲህ አይነት መርዝ አይለቀቅም። ኦኬ ከልጁ በላይ ደግሞ የሚገርመው የፖድካስቱ ኤዲት የሚያደርገው የሚለቀው የፖድካስቱ ባለቤት ነው፣ ቪዲዮ የሚለቀው ሰውዬ ነው። ወንድም እህቶች እባካችሁ የምንናገረው ንግግር ልናውቅ ይገባል። ኦኬ ኃላፊነት ልንወስድ ይገባል። ኃላፊነት ሊሰማን ይገባል። በተለይ ሚዲያ ላይ ስንወጣ ማለት ነው። ለምን ብዙ ሙስሊም እህት ወንድሞች ላይ መርዝን እየረጨን ስለሆነ ማለት ነው። ኦኬ አንዳንድ የሽርክ ንግግሮች እንደዚህ ይገባል፣ የኩፍር ንግግሮች ማለት ነው። ኦኬ እዚህ ጥንቃቄ ልናደርግ ይገባል። ባረከላሁ ፊኩም። ሐምዛ ሺፋ እንግዲህ የተናገረውን ቃል በቃል ሰምታችኋል። ያለው ነገር እንግዲህ ሰዎች የሚያገኙኝ አላህ ብለው ነው ቲክቶክ ላይ። እስቲ ቼክ እናድርግ። እንደምታዩት ነው አላህ ብላችሁ ሰርች ስታደርጉ ሐምዛ ሺፋ ይደረደርላችኋል። ለምን ሃሽታግ ላይ አላህ በማለት ይጠቀማል። የሚናገረውም አላህ ብሎ ነው የሚጀምረው። በአላህ ስም ነው የታወቀው እና ሰዎች እንግዲህ ምን ማድረግ አይችሉም። ሰዎች እንደታወቃችሁበት ነው የሚጣሯችሁ። በነገራችን ላይ ለምሳሌ የሆነ ነገር የምታበዙ ከሆነ የሆነ ገጣባ የሚል ልጅ አለ፣ አንዱ ገጣባ ብለው ሊፈልጉት ይችላሉ። እንደዚሁ የምትሳደቡ ከሆነ በስድባችሁ ሊፈልጓችሁ ይችላል። በቃ የሚያስታውሱት አእምሯቸው ውስጥ ያለውን ነገር ጽፈው ነው እናንተን ለማግኘት የሚሞክሩት። ስማችሁን ካላወቁት ሰዎቹ ላይ አይፈረድም። የሚጠሩት ሰዎች ላይ የሰውን ልጅ አላህ ብሎ መጥራት ተገቢ ሳይሆን እንዳልሆነ ግልጽ ነው። ግን እነሱ ላይ ደግሞ በሱ ስለሚያስታውሱት እንደዛ ብለው ይጠሩታል። ያው እንዲዞርላቸው ፈልጎ ሊሆን ይችላል። እሱም እንግዲህ ያለበትና የገለጠበት ምክንያትን ማብራሪያ እንደሚሰጥ እየተናገረ ይገኛል። ነገር ግን እሱ ማለት የፈለገው በአላህ ታወቅኩኝ፣ አላህ የሚለው ነገር ደግሞ ደስ ይላል፣ ሁላችንም እንወደዋለን። ግን በአላህ ስም ሲጠራ ትንሽ ይከብዳል። ምክንያቱም አላህና የሰው ልጅ ማነጻጸር ከባድ ነውና ይሄ ጉዳይ ላይ እንግዲህ ያው እሱ የተናገረበት መንገድና ሰው የተረዳበት መንገድ የተለያየ ሆኗል። እሱ በአላህ መታወቁ እንደዚሁም ደግሞ አላህ መባሉ ምናልባት አስደስቶት ሊሆን ይችላል። ነገር ግን ስህተት የሆነ ነገርም አለ በመሃል። ይህንን አስመልክቶ እናንተ ምን ሀሳብ አላችሁ? ሰዎች ግን በመጥፎ መንገድ ተረድተው በተለያየ አይነት ሁኔታ እንግዲህ ሲሰድቡት የነበሩ ሰዎችም ነበሩ። አንዳንድ ጊዜ ሰዎች ሲናገሩ የምላስ ወለምታ ስህተቶች ይኖራሉና ያንን ነገር በመጥፎ አዙሮ መረዳትም ከመጠን በላይ ተገቢ አይደለም። ግን አላህ ብሎ ሰዎች እንዲጠሩ መፈለግ ግን ተገቢ ነው ብዬ አላስብም። በ63 ዓመቷ ልጅ ወለደች። 63 ዓመቷ ሴት ከ38 ዓመት የመካንነት ህይወት በኋላ በአላህ ረሕመት ልጅ ተረዝቃለች። በሰው ልጅ የህክምና ሳይንስ ስሌት የማይቻል የሚመስለው ነገር በአላህ ዘንድ ግን ሁን ሲባል ብቻ እውን ይሆናል። የ63 ዓመቷ እናት የ38 ዓመታት ጽናት ዛሬ የታቀፈችው ጤናማ ህፃን የአላህ ረሕመትና ችሎታ መቼም ቢሆን እንደማያረጅ ትልቅ ማረጋገጫ ነው። ልጅ በማጣት ህመም ውስጥ ያላችሁ ወገኖቼ አላህ የፈቀደው ቀን ሲደርስ ከዓመታት ስቃይና ጥበቃ በኋላ የሚመጣው ደስታ ታሪካችሁን ይቀይረዋል። ይህች ሴት የዚህ ታሪክ ማረጋገጫ ነች። የዛሬው እንባና ዱዓችሁ በከንቱ እንደማይቀር ይህች ሴት ትናገራለች። በምክንያት ውስጥ እምነት ብቻ ይኖራችሁ፣ ህክምናውንም ሆነ ዱዓውን ሳታቋርጡ በጽናት ቀጥሉበት እያለች ትመክራለች። ተስፋ መቁረጥን ከልባችሁ አውጥታችሁ ጣሉ። ምክንያቱም የሰማዩ ጌታ የሁሉንም እናቶች ልመና ሰሚና ተመልካች ነው። አላህ አንድ ነገርን ሁን ካለ ዛሬ ይሆናል። የሌላውን ደስታ አይተን ዛሬ እንደተደሰትን ሁሉ ነገ ደግሞ የእናንተን ማሻአላህ የምንልበትና የደስታችሁ ተካፋይ የምንሆንበትን ቀን ቅርብ አላህ ያድርገው። ጽናቱን ሰብሩን ማሳያ የሆነው ታላቅ ስጦታ ለሁላችሁም ያድላችሁ። አብሽሩ፣ ተስፋ አትቁረጡ። ይህን ያለችው ይህች እናት ነች። አላህ ሱብሓነሁ ወተዓላ ስራ እጅግ በጣም አስገራሚ ነው። እንደምታውቁት እንግዲህ የዘከሪያ ሚስት እንግዲህ በትልቅ እድሜዋ ነው አላህ ልጅ የሰጣት እና ልጅ አላህ ሱብሓነሁ ወተዓላ ሲፈልግ በየትኛውም ጊዜ በየትኛውም ሰዓት ይሰጣል። አላህ ልጅ ያልሰጣችሁ ሰዎች አላህ ልጅ ይስጣችሁ። ትዳር የሌላችሁ ሰዎች አላህ ትዳርን ይስጣችሁ። ማፍቀር ወይም መውደድ ሐራም ነው ወይ? ማፍቀር ወይም መውደድን በተመረኮዘ በጣም ብዙ ስህተት እንመለከታለሁ። ያ ስህተት ምንድነው? አንዳንድ ሰዎች ካልተጀናጀንኩኝ ወይም ደግሞ እንደዚህ የሆነን ሰው ወድጄ በአካል አግኝቼው ብዙ ጊዜ ካልተጠናነው እንዴት ባል አገኛለሁ ሚስት አገኛለሁ የሚል አይነት ነገር ጥያቄዎች ብዙ ጊዜ በውስጥም ይመጡልኛል። ይህንን አስመልክቶ እንግዲህ ማፍቀር ወይም መውደድ
ሐራም አይደለም። ነገር ግን ያንን ነገር በሐራም መንገድ ስትሄዱበት፣ በሐራም ስታወሩ፣ በሐራም እንግዲህ ስትገናኙ ነው ስህተት የሚሆነው። ስለዚህ ሐራሙን ነገር ወደ ሐላል መቀየር ትችላላችሁ። ስለዚህ መውደድ ወይም ማፍቀር ሐራም እንዳልሆነ ደግሞ ሊታወቅ ይገባል። የመባለግ መጨረሻ ላይቭ ላይ መሳሳብ ያመጣው ጣጣ በአደባባይ በህዝብ ፊት እንዲገረፉ አድርጓቸዋል። በምስሉ ላይ የምትመለከቷቸው ኢንዶኔዥያዊ ወጣቶችም እንግዲህ በኢንዶኔዥያ ውስጥ አቺ በተባለ ግዛት ውስጥ የእስልምና ሸሪያ ጥሰዋል በማለት በቲክቶክ ላይቭ ላይ ማለት ነው መሳሳማቸውን ተከትሎ የ100 ጅራፍ ግርፋት ተፈርዶባቸዋል። ይህም ግርፋት እንግዲህ ተግባራዊ በሚሆንበት ሰዓት በርካታ ሰዎችን ያነጋገረ እንዲሁም ደግሞ ትኩረት የተሰጠው ጉዳይ በመሆኑ ምክንያት የ100 ጅራፍ ግርፋቱ ወደ 21 ጅራፍ ግርፋት ማለት ነው ዝቅ ተደርጎላቸው እንደምትመለከቱት በቪዲዮ እንዲሁም ደግሞ ሰዎች እያዩዋቸው በቀጥታ ስርጭት መገረፋቸውን እየተነገረ የሚገኘው በምትመለከቱት መልኩም እንግዲህ የ25 ዓመት ሴት እንዲሁም ደግሞ የ22 ዓመት ወንድ በምትመለከቱት መልኩ በቀጥታ ስርጭት ማለት ነው ሰው እያያቸው ግርፋታቸውን ተቀብለዋል። እነሱም ብቻ አይደለም ባለትዳሮችን ጨምሮ የተለያዩ ሰዎች በላይቭ ቀጥታ ስርጭት ላይ የእስልምናውን ሸሪያ ህግ ጥሰዋል በማለት ማለት ነው በርካታ ሰዎች መገረፋቸውን መረጃዎች እየወጡ የሚገኙት በኢንዶኔዥያ በተለይም ደግሞ የእስልምና እምነት ተከታዮች ዘንድ ማለት ነው በቀጥታ ስርጭትም ሆነ በሰዎች በተሰበሰቡበት አካባቢ ላይ መሳሳም ፈጽሞ የተከለከለ ነገር ቢሆንም እነዚህ ጥንዶች ግን በቀጥታ ስርጭት በመሳሳማቸው ምክንያት ነው ይህ ቅጣት የደረሰባቸው። እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆናል። ኢንዶኔዥያ በነገራችን ላይ በጣም ብዙ ሙስሊምና ብዙ መስጊድ የሚገኝባት ሀገር ነች። በጣም ደስ የሚሉ ነገሮችን ኢንዶኔዥያ ላይ በተደጋጋሚ እንመለከታለን። ከእስልምና ውጭ የሚደረጉ ነገሮችን አይቀበሉም። ኢቭን እስከ መግደል ድረስ ይደርሳሉ። ይሄ በዝሙት ዙሪያ ላይ እንደዚህ አደባባይ ላይ እስከ መግረፍ በድንጋይ እስከ መወገር ድረስ እንጃ ብቻ ብዙ ሸሪያ ተግባራቱንና የሸሪያ ህግን ይፈጸምባታል ኢንዶኔዥያ። እጅግ በጣም ደስ ይላል። ይሄ ነገር ደግሞ ብዙ ቦታ ቢሰራጭ ጥሩ ነው ብዬ አስባለሁ። አሁን ላይ እንደምታዩት ባልና ሚስቶች አይቀሩ ምን አይቀሩ ኢትዮጵያ ውስጥ ማለት ነው ሙስሊሞች ናቸው በቃ የአልጋውን ስራ ሁላ ሳይቀር በቃ እዛ ጋር ሳይቀር እንግዲህ ያሳዩን ያሉት እጅግ በጣም ያስጠላ ነገር በቃ ድንበር ያለፉ ነገሮችን የተመለከትን እንገኛለን። ምን ለማሳየት እንደሆነ ማንን ለማስቀናት እንደሆነ አላውቅም። በጣም ያስጠላል። ትዳርን መደበቅ አይንናት የሰው አይን እንግዲህ ትዳራችን እንዳይገባ መጠበቅ ሳለብን ባልየውም ሚስትየውም እንግዲህ አደባባይ ወጥተው የሚሰሩት ስራ ማያውቁ ብዙ ሰዎች አሉ። በጣም የሚያሳፍር ድርጊት የሚሰሩ ሰዎች አሉ። ይሄ ነገር ወደኛ ሀገር ቢመጣ በጣም ጥሩ ነበር የሚሆነው። ኢየሱስ ወይም ደግሞ ኢሳ ማለት ነው አልተሰቀለም የሚል አታገኙም ይላል። በጣም የሚገርማችሁ ነገር ቁርአን ላይ አንድም ቦታ ላይ አስምራችሁ ስሙኝ ሙስሊሞች፣ አንድም ቦታ ላይ ኢየሱስ ክርስቶስ አልተሰቀለም አልተገደለም የሚል አንድም ቃል የለም። ቁርአን 6000 አንቀጾች አሉት፣ 200,000 በላይ ቃላት ፊደላት አሉት፣ 114 ምዕራፎች አሉት። አንድም ቦታ ላይ ግን ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል ቃል በአረብኛም በአረማይክኛም ኢየሱስ ክርስቶስ ወደ ካዕባ እንደሚሰገድ መናገሩና መተንበዩን ታውቃላችሁ? ይህንን ታሪክ የምታገኙት ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 ላይ ነው። እንዲህ ይላል፣ ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ምክንያቱም ከዚህ ተራራ ወይም ከኢየሩሳሌም የስግደት አቅጣጫ ይቀየራሉ አስቀምጦ ነበረ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዛ ነው ሱረቱል በቀራ ላይ ቀድ ነራ ተቀልበ ወጅሂከ ፊ ሰማዕ ፈለንወሊየነከ ቂብለተን ተርዳሃ ብሎ አላህ ሱብሓነሁ ወተዓላ ያስቀመጠው ማለት ነው። ሱብሃንአላህ። ክርስቲያኖች ስለሙና ከኛ ጋር ወደዚህ ቦታ ስገዱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ግን አልሐምዱሊላህ ረብል ዓለሚን ቁርአን በጣም ግልጽ የሆነ ሙሉ ማብራሪያውን ያስቀመጠ ምንም ውዝግብ የሌለበት ነውና አልሐምዱሊላህ ረብል ዓለሚን። በደንብ አስተውሉ። አላህን አባት ብዬ በጠራ ችግር አለው ወይ ብላን የጠየቀችው የኡስታዙ ምላሽ እንስማ። ችግር የለውም ግን ቁርአንና ሐዲስ ላይ የለም። በደንብ አስተውሉ። ችግር የለውም ምን አላህን አባት ብሎ መጥራት ችግር የለውም። ነገር ግን ቁርአንና ሐዲስ ላይ የለም ማለት ቁርአንና ሐዲስ ላይ ከሌለ እንዴት ችግር አይኖረውም ታዲያ? እስቲ ማብራሪያውን እንስማው። አሁን ለምሳሌ በወቅቱ ችግር የለውም ስልሽ ቁርአንና ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ከመጡ በኋላ የተከለከሉ ብዙ ነገሮች አሉ። ለምን በቁርአን ውስጥ እኮ አቡ ለሃብ የሚባል ሰው ታውቂያለሽ? አቡ ለሃብ የሚባል የረሱላህ አቡ ለሃብ ማለት ትርጉሙ አብ የሚለው የአረብኛው ቃል ሊትራሊ ስትመለከቸው አባት ማለት ግን ባለቤት በሚል ይመጣል። ምን እሺ ነው እዚህ እያስረዳህ እዚሁ ትደድባለህ። ያንተስ የሌለ ነው። ጀማው ቪዲዮን በደንብ ሼር፣ ኮፒ ሊንክ። በአረበኛ አባት የሚለው ቃል ባለቤት የሚለውንም ለመግለጽ ይመጣል።
ለዚህ ደግሞ በጣም ብዙ ምሳሌዎችን ሰጥተዋል እና ከዚህ አንፃር በወቅቱ የነበሩ ሰዎች አላህን አባት ቢሉት ምንም ችግር የለውም። ምክንያቱም አባት የሚለው ባለቤት የሚለውን ለማሳየት ይመጣል። አላህ ደግሞ የሁሉም ነገር ባለቤት ነው። በወቅቱ የነበሩ ሰዎች ማለት ከነቢያችን ሰለላሁ ዐለይሂ ወሰለም መላክ በፊት ማለት ነው። አሁን ላይስ ከሳቸው መላክ በኋላስ ይህንን ቃል መጠቀም አንችልም። ምክንያቱም በቁርአንና በሐዲስ አልመጣልንም። ሁለተኛ ከካፊሮች ጋርም መመሳሰል አንችልም። እነሱ ይህንን ቃል ባዮሎጂካሊ እየተረዱት ስለሆነ ቀጥታ እየወሰዱት ስለሆነ ጥፋትን አምጥቷል። ወሰላሙ አለይኩም። ታቦት እንጨት እንደሆነ እያመነ ይገኛል። ታቦቱ በአማርኛ ልንገራችሁ እንጨት ነው። ታቦቱ ነው አይደለም? ነው እንጨት ነው። እንጨቱን ግን የማንን ስም ጽፈንበታል? የእግዚአብሔርን ስም። የምንሰግደው ለማን ስም ነው? ለእግዚአብሔር ስም ነው የምንሰግደው። እኛ እንጨት እናመልካለን እንዴ? አናመልክም በፍጹም። ታዲያ ምንድን ነው? ኢሳይያስ ያለው ነገር ነው እኮ እንደው የሰው ሞኝነቱ አለ። እንጨቱን ቆርጦ ግማሹን አልጋ ይሰራበታል አለ እና ደግሞ ግማሹን አንድዶ ይሞቅበታል። ግማሹን አልጋ ሰርቶ ይተኛበታል። ግማሹን ስጋ ጠብሶ ይበላበታል። ግማሹን አምላክ አድርጎ ይሰግድለታል አለ። ጅል ማለት ይሄ ነው። አዲያ ዳጎን ለባብሶ አይኑን አፍጥጦ ጆሮውን እንደዚህ አድርጎ ወርቅ ተደርቦለት ዘንግ ሁሉ አስዘውት እንደዚህ ብሎ አይን እያለው ማይ ጆሮ እያለው የማይሰማ እንደዚህ አንዳንዱ ሰው እንደ ዳጎን ነው። ምን ማለት መሰላችሁ? አባ ጊዮርጊስ የመምህር ስም ይዞ የመምህር ዕውቀት የሌለው ዳጎን ይባላል ይላል። የመምህር ስም ይዞ በሉ የመምህር ዕውቀት የሌለው ምን ይባላል? ዳጎን ይባላል። ሰማችሁኝ? ለምን? ዳጎን ለባብሶ ቁጭ ብሎ እንዴት አደርክ? ዝም። እርቦኛል፣ ዝም። ጨንቆኛል፣ አረጋጋኝ፣ ዝም። ተናድጃለሁ፣ ልቤን መልሰው፣ ዝም። ምንድነው አንተ? ዝም። በድንጋይ ነው የምቀጠቅጥ፣ ዝም። ማን ነው የሚያደርገው? ዳጎን ማለት ዝም። መምህር ተብሎ ሲያበቃ ያስተምሩኝ፣ ዝም። ጥያቄ አለኝ፣ ዝም። ቸግሮኛል፣ ዝም። ይሄ ምን ይባላል? ዳጎን። እኔ ያላልኩም አባ ጊዮርጊስ ነው ያለው መጽሐፈ ምስጢር ላይ። ይህ ነገር በጣም ደስ የሚል ነገር ነው። እንደምታውቁት የታቦት ዝግጅት ብለው ኦርቶዶክሶች በጣም ትልቅ የሆነ ሀገራዊ ንቅናቄ መንገድ እስከ ማስዘጋት የሚደርሱበት ነገር እንጨት ነው ማለት ነው። ስለዚህ ይሄ ቄስ ብቻ ነው ይሄንን ሀሳብ ያመጣው ወይንስ ሁሉም ቄሶች ነው የሚስማሙበት? ትልቅ የሆነ ከባድ በዓልን እንግዲህ ሊተው ነው ማለት ነው። በዚህ ሰበብ አብዛኛው ነገር የሚገናኘው እነሱ ጋር ከስዕል እንደዚሁም ከተለያየ ነገር ጋር እንደሆነ ታውቃላችሁ። ወደ ውጭ መረጃዎች ጋር ደርሰናል። እንግዲህ የፍልስጤማውያን የእምነት ጥንካሬ የፊልስጤማውያን የእምነት ጥንካሬ ግን አጅብ የሚያስብል ነው። ተመልከቱ። ይህንን ወጣት ፊልስጤማዊ አካል ጉዳተኛ ነው፣ ግን ወዴት እየሄደ ይመስላችኋል? ወደ መስጂድ እየሄደ ነው። እናም ይህ ዩቲዩበር ማለት ነው ጠጋ ብሎ ይጠይቀዋል። ስምህ ማን ነው ሲለው ማህሙድ አልሸዋሪ እንደሚባለውና ወደ መስጂድ እየሄደ እንደሆነ ይነግረዋል። ለምን መስጂድ ትሄዳለህ? ቤት አሰግድም እንዴ ሲለው ማለት ነው ማህሙድ እንደምትመለከቱት መናገር ራሱ አይችልም። አካሉ ደግሞ ፓራላይዝ ነው፣ እንደምትመለከቱት ነው የሚሄደው። እናም ማለት ነው በአፉ እንደዛ እየተንቀጠቀጠ የጀማዓ ሶላት ስለሚበልጥ የሚል መልስ ነበር የሰጠው። ከዛም ዩቲዩበሩ ይህንን ሁል ጊዜ ነው እንደምታደርገው ሲለው አዎ ሁል ጊዜ አምስቱንም አውቃት ሶላት መስጅድ ነው የምሰግደው ብሎት ማለት ነው አስገርሞታል ማለት ነው። በዛ ላይ ደግሞ ቁርአን ሐፊዝ ነው። በቃሉ እየተንተባተበም ቢሆን ይቀራል። መጨረሻ ላይም ቢሆን ማለት ነው ማበረታቻ ብሎ ብር ሲሰጠው ይታያል። ሱብሃንአላህ እንደዚህ ሆኖ እንኳን ማለት ነው አላህን ያመሰግናል። በዛ ላይ ደግሞ ሰፈራቸው እንደምትመለከቱት ፈርሷል። ይህ ሁሉ ግን የአላህን ትዕዛዝ ለመሙላት ወደ ኋላ አላስባላቸውም። ያ አላህ የነሱ ትንሿን ኢማን እንኳን እኛ ቢኖረን የት በደረስን። በዚህ ውስጥ እንኳን ሆነው አላህን አይረሱም። አላህ አመስጋኞች ናቸው። እስኪ በኮሜንት እየገባችሁ አልሐምዱሊላህ ማሻአላህ እያላችሁ ደስታችሁን ግለጹላችሁ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። አይደለም እንግዲህ ያው ፍልስጤማውያን ታመው ሊሞቱ ሲሉ ራሱ ዙር አልሰገድኩም ልስገድ የሚል ወጣት ተመልክተ ነበር ከዚህ በፊት። ምን አይነት የእምነት ጥንካሬ እንዳላቸው ነው ያላቅም። አላህ ሱብሃነሁ ወተዓላ ነስሩን ያቅርብላቸው። ወደ ሌሎች የውጭ መረጃዎች ነው መወስዳችሁ። ሶሪያ እንግዲህ እንደምትመለከቱትኝ
የስንት ዓመት ሽብርተኝነቷ ተነስቶላታል። በ10 ደቂቃ ውስጥ የ47 ዓመት ታሪክና ጠባሳ ተሽሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሶሪያን ከሽብርተኝነት መዝገብ ሙሉ ለሙሉ መሰረዛቸውን ይፋ ያደረጉ ሲሆን በትላንትናው ዕለት በቱርክ ዋና ከተማ በሆነችው በአንካራም እንግዲህ ዶናልድ ትራምፕ የኔቶን ስብሰባ ለመካፈል በቦታው ተገኝተው ነበረ። እንዲሁም ደግሞ የሶሪያ ፕሬዚዳንት ማለት ነው ወደ ቱርክ አቅንተው ከዶናልድ ትራምፕ ጋር እንዲሁም ደግሞ ከሌሎች መሪዎች ጋር ውይይት ያደረጉ ሲሆን የሶሪያው ፕሬዚዳንት መሐመድ አልሻራ በቦታው በተገኙበት ዶናልድ ትራምፕ ማለት ነው ሙሉ ለሙሉ ሶሪያ ሽብርተኞችን ስፖንሰር ታደርጋለች እንዲሁም ደግሞ የሽብርተኞች መሸሸጊያ ናት በማለት ሶሪያን የሽብርተኛ ዝርዝር ውስጥ አስገብተዋት ነበረ። ነገር ግን ከ47 ዓመት በኋላ ማለት ነው በትላንትናው ዕለት ሙሉ ለሙሉ ሶሪያ ከዚህ ዝርዝር መውጣቷን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ይህንን ተከትሎም የአሜሪካው የውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮ ይህንን ሀሳብ እንዲሁም ደግሞ የዶናልድ ትራምፕን ውሳኔ ለኮንግረስ ማቅረባቸው ይፋ እየተደረገ ሲሆን ሶሪያም እንግዲህ በአሁን ሰዓት ላይ በመገንባት ላይ ያለች ሀገር እንዲሁም ደግሞ ተስፋ ያላት ሀገር ናት። በአልሻራ ስር የምትተዳደረው ሶሪያም እንግዲህ ጥሩ ተስፋ እንዳላት ተናግረው ሶሪያን ላይ ከዚህ በኋላ የሚደረጉ እያንዳንዱ ድጋፎች ላይ ማለት ነው ዶናልድ ትራምፕ አስተዋጽኦ እንደሚያደርጉ ተናግረዋል። ለሶሪያ ማለት ነው ጥሩ የሆነ እድል ነው። ንግድን ጨምሮ የተለያዩ ጉዳዮች ላይ ያለባት ማዕቀብ ተነስቷል ማለት ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሪኝ። በሌሎች መረጃዎች በድጋሚ መልሳለሁ። መልካም ምሽት ይሆንላችሁ። ይህ መሪ ከመጣ በኋላ ማለት ነው እንግዲህ ምን አዳዲስ ነገሮች አሉ ከእስራኤልና ኢራን ጋር በተመረኮዘ እንደዚሁም ከአሜሪካ ጋር በተያያዘ ሚሉትና ሌሎች የውጭ መረጃዎችን አንድ ላይ ጠቅለል አድርገን እንሰማለን። ኢራኖች ጋሽ ትራምፕን ለማስወገድ እያሴሩ ነው አሉ። ጋሽ ትራምፕም ደግሞ ይህንን በሚያጠናክር መንገድ ኢራኖች ሊገሉኝ ነውና ብዙም እዚህ ምድር ላይ መቆያ አይመስለኝም ባለውበት ተጠቀሙብኝ እያሉ ነው። ለማንኛውም እንግዲህ ይህንን ከጀርባ የምትያዩትን ዊ ዊል ትራምፕን እናስወግዷል የሚል ባነር ኢራን ላይ ኦፊሻል በየህንፃዎቹ ተሰቅሎ ሲታይ ነበረ። እንዲሁም ደግሞ ኢራናውያን በሚሊየንስ ወጥተው አያቶላ አሊ ኾሜኒን በሚቀብሩበት ሰዓት ሪቬንጅ በቀል የኢራን መንግስት ትራምፕን ገሎ በቀል እንዲበቀል ጥሪ ሲያደርጉ ነበረ። ይህ በእንዲህ እንዳለ እንግዲህ የእስራኤል ኢንቴሊጀንስ ኤጀንሲ ኦር ሞሳድ ለሲአይኤ ባስረከበው ሪፖርት መሰረት ኢራኖች ዶናልድ ትራምፕን ለመግደል የተቀረባበረ ሴራ እያሴሩ ነው እና ኤኒታይም ይህ ሀፕል ሊያደርግ ስለሚችል ተጠንቀቁ የሚል ሪፖርት ሰጥቷል ነው እየተባለ ያለው። ይህንን ደግሞ ሲኤንኤን እና ዎል ስትሪት ጆርናል ይዘውት ወጥተዋል ሪፖርቱን። ይህንን ይበል እንጂ ይህ ሪፖርት አሁን ይውጣ እንጂ ዶናልድ ትራምፕ በፊት ተርማቸው የኢራንን ቶፕ ጀነራል ቃሲም ሱሌይማኒን ከገደሉ ጀምሮ ኢራን አጸፋ መልሳ ልትበቀላቸው ትችላለች የሚል ስጋት በአሜሪካ ኢንቴሊጀንስ በኩል ነበረ። ከዛ በኋላ እንግዲህ የበፊት ተርማቸው አልቆ በአሁኑ ተርማቸው ደግሞ ሲመጡ ከኢራን ጋር በከፈቱት ጦርነት አያቶላ አሊ ኾሜኒ እና ሌሎችም የኢራን ቶፕ አመራሮችን በዶናልድ ትራምፕ ትዕዛዝ መገደላቸውን ተከትሎ ይህ ስጋት መልሶ አገርሽቷል። ኢራንን ደግሞ አጸፋ መልሳ እንግዲህ ዶናልድ ትራምፕን ብቻ ሳይሆን ከዶናልድ ትራምፕ ስር ያሉ የአሜሪካ ቶፕ አመራሮች አሁን ያሉትም ሆኑ ፎርመር ስልጣን ላይ በፊት ስልጣን ላይ የነበሩትም በሙሉ ኤኒታይም ኢራን አታክ አድርጋ አጸፋ ልትመልስ ትችላለች የሚል ከፍተኛ ስጋት አለ። የአሜሪካ ባለስልጣናትም ሆነ የአሜሪካ ኢንቴሊጀንስ ተቋማት ኢራን አጸፋ መልሳ የአሜሪካ ባለስልጣን ልትገል ትችላለች የሚል ፍራቻ ነበራቸው። ይህ በእንዲህ እንዳለና እንዲሁም የአሁኑ የተኩስ አቁም ስምምነቱ ፈርሶ ባለበት ሰዓት ደግሞ ዶናልድ ትራምፕ ከትናንት ወዲያ ሮብ ዕለት በተናገሩት ንግግር ኢራናውያን እኔ ሊስት አላቸው፣ ሰው ሊገሉ ያሰቡት የአሜሪካ ቶፕ አመራሮች ሊስት አላቸው፣ የሊስቱ ቶፕ ላይ ያለሁት እኔ ነኝ፣ እስካሁን ድረስ እድለኛ ነኝ፣ እስካሁን ድረስ እድለኛ ስለሆንኩኝ በህይወት አለው፣ ግን ይህ እድሌ ኤኒታይም ሊያበቃ ይችላልና እነዚህ ሰዎች ቪሸስ ናቸው፣ ጨካኝ ናቸው፣ አረመኔ ናቸውና ታይም ሊያስወግዱኝ ይችላሉ የሚል ንግግር መናገራቸው ድንጋጤ ፈጥሯል። አንድ የአሜሪካ የሀያል አገር መሪ የሆኑ መሪ ኤኒታይም ልገደል ይችላለው እስካሁን እድለኛ ስለሆንኩ ያለሁት ማለታቸው ድንጋጤ ፈጥሯል። ይህንን ተከትሎ እንግዲህ የእስራኤል አሁን የተኩስ አቁም ስምምነት በቆመበት መተኳኮሶች ባሉበት እንዲሁም ደግሞ ዶናልድ ትራምፕ ይህንን በተናገሩበት ሰዓት እንግዲህ የእስራኤል ኢንቴሊጀንስ ተቋም ደግሞ ይህ ሀፕል ሊያደርግ ፕላን እየተደረገባችሁ ነው፣ ትራምፕ ሊገደሉ ፕላን እየተደረገ ነውና ተጠንቀቁ የሚል ሪፖርት አውጥተዋል። ይህንን ሪፖርት ላይ ግን የአሜሪካ ኦፊሻሎች ለሁለት ተከፋፍለው ነው ያሉት። ግማሾቹ ከዚህም በፊት የነበረው የአሜሪካ ኢንቴሊጀንስ አሰስመንት ኢራን ልታደርገው ትችላለች የሚል ስለሆነ ይህ ማጠናከሪያ ነው ሲሉ፣ ግማሾቹ ደግሞ ይህ ዶናልድ ትራምፕን አጃጅሎ ወደ ጦርነት መመለሻ ታክቲክ እንጂ እስራኤል ምንም አይነት እንደዚህ አይነት ሪፖርት የላትም፣ ሲጀመርም አሜሪካና ኢራን ተኩስ አቁም ስምምነት ማድረጋቸው ሲደብራት ነበርና አሁንም ዶናልድ ትራምፕን ሊገሉ ነው በሚል ማስፈራራትና ማጃጃል መልሳ ወደ ጦርነት ለመመለስ እየሞከረች ነው እንጂ ያን ያህል እውነት አይደለም የሚል የአሜሪካ ኦፊሻሎች እንደተከፋፈሉበት ሲኤንኤንም ሪፖርቱ ላይ ይዞ ወጥቷል። ግን አንድ የአሜሪካ መሪ ኢራን ልትገለኝ ነውና እድለኛ ስለሆንኩ ነው ያለሁት ኤኒታይም ልሞት እችላለሁ ብለው አናውንስ ማድረጋቸው ግን በጣም አስደንጋጭ ሆኗል ማለት ነው። ለማንኛውም የትኛው ይመስላችኋል? እናንተ ኮሜንት ላይ አስቀምጡ። የምር ሊገሉት እያሰቡ ነው ወይስ እስራኤል ያው እንደለመደችው አጃጅላ ወደ ጦርነት ልትመልሰው ነው? ኮሜንት ላይ ጻፉልኝ።
ባህሬን፣ ኩዌት እና ኳታር እየነደዱ ይገኛሉ። ኢራን ለአሜሪካ ምላሽ ለመስጠት በሶስቱ ሀገራት ላይ ከባድ የተባለ እንዲሁም ደግሞ መጠነ ሰፊ የሆነ ጥቃት መሰንዘሯ ነው በይሳት እየተነገረ የሚገኘው። ቀደም ብዬ እንደነገርኳችሁ አሜሪካ በኢራን ማለት ነው በተለያዩ ቦታዎች ላይ ጥቃት መሰንዘሯ እንዲሁም ደግሞ ከባድ የተባለ የአየር ድብደባ በኢራን ላይ መፈጸሟ እየተነገረ ሲሆን ለዚህ ምላሽ ለመስጠት ኢራን ማለት ነው በባህሬን፣ በኩዌት እንዲሁም ደግሞ በኳታር ላይ ከባድ የተባለ ጥቃትን እየሰነዘረች ትገኛለች። በሶስቱ ሀገራት ላይ እንግዲህ የተሰነዘረው ጥቃት እጅግ በጣም ከባድ እንዲሁም ደግሞ አውዳሚ የሆነ ነው የተባለ ሲሆን በአሜሪካ የአየር መቃወሚያዎች እንዲሁም ደግሞ በጦር መሳሪያ ማከማቾች እና በተለያዩ የአሜሪካ ንብረቶች ላይ ከባድ የተባለ ጥቃትን ከኢራን በኩል ተሰንዝሯል። እንዲሁም ደግሞ በአሜሪካው ፕሬዚዳንት ማለት ነው የኢራን ተደራዳሪዎች እና የኢራን ባለስልጣናት ድርድር ለማድረግ ደውለውልኛል፣ እየለመኑኝ ይገኛሉ የሚሉ መግለጫዎችን ቢያወጡም እንኳን ኢራን ግን በፍጹም ከአሜሪካ ጋር ከዚህ በኋላ ድርድር የለም፣ ለምታደርገው እያንዳንዱ ጥቃት ምላሽ እንዲሁም ደግሞ አጸፋዊ የሆነ ጥቃት ይጠብቃታል፣ አውዳሚ እንዲሁም ደግሞ አጥፊ ነው የሚሆነው ሲሉ ማስጠንቀቂያ እየሰጡ ይገኛሉ። የሁለቱ ሀገራት ጉዳይ እንግዲህ እጅግ በጣም አሳሳቢ የሆነ ሁኔታ ላይ ደርሷል። በተለይም ደግሞ በሆርሙዝ የባህር ወሽመጥ ከፍተኛ የሆነ ስጋት ላይ መውደቁ ነው እየተነገረ የሚገኘው። ለጥቂት ጊዜያት ክፍት የሆነው ይህ ወሽመጥም እንግዲህ የተለያዩ ሀገራት መርከቦች ማለት ነው መተላለፍ መጀመራቸው ይታወቃል። ነገር ግን በአካባቢው ላይ ያለው ውጥረት ምናልባትም ሰርጡን ማለት ነው እንዲዘጋ በድጋሚ ያደርገው ይችላል እየተባለ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቆይታ ይሆንላችሁ። ተመልከቱ የአላህን ስራ ሱብሃንአላህ። ይሄ የአላህ ታምር ነው። በቅርቡ በቬንዙዌላ ላይ በተፈጠረው የመሬት መንቀጥቀጥ ላይ አንዲት እናት ከሁለት ልጆቿ ጋር ለ11 ቀን ያክል በፍርስራሽ ውስጥ ቆይታ በህይወት ወጥታለች። ሱብሃንአላህ። እቺ በምስሉ ላይ የምትመለከቷት እናት የ2 ወርና የ2 ዓመት ልጇን አቅፋ የነፍስ አድን ሰራተኞች ፍርስራሹን ሲቆፍሩ በዛሬው ዕለት ማለት ነው ከነ ህይወታቸው በህይወት መገኘት ችለዋል። ይህንን ያክልም ቀን እናትዮ ልጆቿን እያጠባች እንዳቆየቻቸው እየነገሩን ይገኛሉ። ሱብሃንአላህ። ይሄ ከአላህ ታምራቶች እጅግ ከሚያስደንቁ እጅግ የሚያስገርሙ ታሪኮች አንዱ ነው። አላህ ሁላችንንም ከመጥፎ ነገር ይጠብቀን፣ በታምሩም ያስወጣን። ሁላችሁ ማሻአላህ ያላችሁ ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የዛሬ ቪዲዮ ይሄን መሰል ነበር። ሳይ ነበርኩ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላሽ ሻም ዳሼር አድርጉ። አላህ በጀን ተገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።